ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። ነገር ግን አንድ ችግር አለ። እሱም በኋላ ጊዜ እነግራችኋለሁ እህቶቼ። ያው እኛ የሜዳም ቅመሞች ማለት ነው። እውነቴን ነው የምላችሁ፣ ችግርም ቢኖር የፈለገ ነገር ቢሆን በቃ ሁሌ ደስታችን ከፊታችን አይነጠልም። ተመስገን አባቴ። እና እንዴት ናችሁ? ደህና ናችሁ ወይ እላችኋለሁ ውዶቼ። ደህና ናችሁ ወይ? አዲስ ለምትመጡ ልጆች አንድ ነገር መልዕክት ላስተላለፍላችሁና ከዛ ዛሬ ምን እንደተፈጠረ እነግራችኋለሁ፣ የምሰራበት ጋር ማለት ነው። አዲስ ለምትመጡ ልጆች እባካችሁን አልበላም አትበሉ። እኔ እንዴት አየሽ ብትሉኝ፣ እዚህ እኔ የምሰራባት ዘመድ ጋር ያው የእኔ ሴትዮ እህቷ ቤት ኢትዮጵያ አምጥታ መብላት ትፈልጋለች፣ መጠጣት ትፈልጋለች። ነገር ግን በቃኝ ትላለች። ለምን በቃኝ ካልሽ እኮ አሁን እየለመድሽ በምትሄጂ ሰዓት አይሰጥሽም። እሷ አትበላም እያሉ ነው ድፍድፍ አድርጎ ለራሳቸው በልተው እንትን የሚሉት። ለምንድን ነው የምትፈሩት? እበላለሁ ነው። ባትበሉ እንኳን እበላለሁ ነው ማለት ያለባችሁ። ልትሞቱ ነው እንዴ? አንዴ ከሀገራችን ተሰድ ወጥተናል። መብላት አለባችሁ። ካልበላችሁ ደግሞ መስራት አትችሉም። በተለይ የዚህ ሀገር ስራ እንኳን ምግብ ማለት ነው። እኔ እንጃ ምን ብዬ ልግለጽላችሁ። እንደው እግዚአብሔር ኃይልና ብርታትን እየሰጣን ነው እንጂ እዚህ የምንሰራው ማርያምን ነው የምላችሁ፣ በጣም ይከብዳል። መብላት አለባችሁ። ካልበላችሁ ፎቁ ላይ ደረጃው ላይ እንትን አዝሯችሁ ይጥላል እንዴ። ራብ እኮ መጥፎ ነው። እና ዛሬ ትላንትና ምን አየሁኝ፣ እንደዚህ እኮ አትበላም፣ እንዲህ እኮ አትበላም፣ ለምን አትበይም እላታለሁ። እያፈርኩኝ እንዴት እሷ ደግሞ ትጠይቀኛለች። ዝም ብላ አትሰጠኝም። አትስጥሽ አንቺ ጠይቅ። እሺ ትጠይቂት በምንጠይቅበት ሰዓት አዎ እበላለሁ ብለሽ ንገሪያት። ለምንድን ነው አልበላም የምትይ? እኔን የምትገምተኝ ነው የሚመስለኝ። ትገምትሽ፣ በምግብ ትገምትሽ። መብላት አለብሽ፣ መጥገብ አለብሽ። ጠግበሽ በልተሽ ጠጥተሽ ነው ስራ መስራት የምትችይ። እንደዛማ እንዳታደርጊ ብያት ተቆጥቻት ሻኘዋት። እንደውም ቪዲዮ ለመቅረጥ አስቤ ነበረ። ነገር ግን ያው ልጆቹም ሴቶቹ ምናምን እየተመላለሱ ስለነበረ ስላልተመቻኝ ነው። እና በዚህ አጋጣሚ አዲስ ለምትመጡት አልበላም አትበሉ። እነሱም ይጠይቃሉ፣ እናንተም በላለሁ በሉ። እበላለሁ። መብላት አለባችሁ። ካልበላችሁ ካልጠጣችሁ በኋላ ከፍ እያላችሁ እየለመዳችሁ አይ እሷ እኮ ይሄን አትበላም፣ አይ እሷ እኮ ይሄን አትወድም እያሉ ነው እንትን የሚሉት። እናንተ ደግሞ እየለመዳችሁ የምግብ ፍላጎታችሁ እየጨመረ አየሩ እየተስማማችሁ ሲመጣ ትበላላችሁ። አሁን ወይ ስለመጣች ስለ አዲስ ስትመጡ የሆነ የምግብ ፍላጎትም ደስተኛ አትሆኑም። በቃ እነሱ የሚያወሩት ግራ ግብት ስለሚላችሁ የምግብ ፍላጎታችሁ ቁልፍ ይላል። አንዳንዶቹ ደግሞ በደንብ ጎበዞች የሚበሉት የሚጠጡት አሉ። ገባችሁ? በዛን ሰዓት እናንተ በምትጠይቅበት ሰዓት አይ አልበላም ካላችሁ በዛው ነው የሚቀጥለው ማለት ነው። እሺ እህቶቼ ብሉ ጠጡ። እነሱ ደግሞ በሚጠይቁበት አዎ በላለሁ በላችሁ መልሱላቸው እላለሁ ውዶቼ። ዛሬ ጉድ የሆንኩት ነገር የኔ ነገር ልንገራችሁ። አባዬ ምናምን አጥቤ ሴትዮ አባዬ እንጠብልኝና ተኮሰሽ አዘጋጂ ከእንቅልፌ ከተነሳ በኋላ እወጣለሁ ስትለኝ እሺ ብያት አባዬውን ማሽን ውስጥ ከትቼ እየተኮስኩ መጀመሪያ ሻርቡን ልተኩስ፣ አጋጣሚ ማሽኑ ዘጋብኝ፣ የልብስ ማሽኑ ማለት ነው። እሱን ልጠመዝዝ ሲሄድ እኔ ማንስ እንደዚህ ቁጭ ማለቱን ነው እንዲህ ቁጭ ማድረጉን ነው ያስታወስኩት። ነገር ግን እኔ እንዲህ ያስተኝቼ ነው የሄድኩት። እርር ድብን ብሎ ከመቼው እንደተቃጠለ ተቃጠል ቢባል እኮ አይቃጠልም። ከመቼው እንደተቃጠለ አላውቅም። እንዲህ ጥምዝዝ አድርጌ እስከምመጣ ድረስ ማለት ነው። እና አሁን ለሴትዮ ሌላ እንትን የላትም፣ ሌላ ሸርብ የላትም። አንዱን ነው የምትጠቀመው። አሁን ለምሳሌ አባያውን ስትገዛ እስካና አባያው እንትኑን ትጥለዋለች። ከዛ ሻርቡንም ማለት ነው የምታስቀምጠው ነገር የለም። አሁን ምንድን ነው የማደርገው? የልጆቹን እንዳልሰጣት ታውቋለች። የእሷና የልጆቹን ታውቋለች። እና ምን እንደማደርግ ግራ ገባኝ። ምንድን ነው የምላት? አባያውን እንትኑን ላሳያችሁ። እንደው በጥቁር እንኳን እንዳይሰፋ መስፋት አይቻልም። ታውቃላችሁ፣ የነሱ እንትን መስፋት አይቻልም። ይኸውላችሁ እንዴት ተቃጠለ። ይኸውላችሁ በለው። አያችሁ እንዴት እንደተቃጠለብኝ አያችሁ? እንዴት ጉድ እንደሆንኩኝ አያችሁ? ጉዴን አያችሁ? ምንድን ነው የምላት አሁን? ይሄንን አሁን ምንድን ነው ማረግላት? ይሄንን ምንድን ነው የምላት? እስቲ እንዴት ነው ማረገው? ምንድን ነው የምትመክሩኝ? እስቲ እና
በዚህ ከዋያ የምትጠቀሙ ልጆች ካላችሁ እባካችሁን ተጠንቀቁ። ይኸው እንትኑ ራሱ ጥቁር አለ፣ መተኮሻውን ራሱ ጥቁር አድርጎታል። እሱስ ችግር የለውም ወይ አጥበዋለሁ ወይ ሌላ ቀይረዋለሁ። ይሄንን አባቴ አሁን ምንድን ነው ማድረግ? አሁን አምጪ ትለኛለች፣ አጠብሽ ወይ ብላ ትጠይቀኛለች። ምንድን ነው መሆኑ? እስኪ እንዴት ነው ማረጋት? አይ በጣም ነው የጨነቀኝ። እውነቴን ነው ብለሽ ተነስታ እስከማውራት ድረስ በቃ ተቃጠለብኝ ብላት ምን ትለኛለች? ተቃጠለብኝ እላታለሁ። ሌላ ብቀየር ሌላ ተመሳሳይ ቢኖር ቀይርላት ነበር ዝም ብዬ። ነገር ግን ግዴታ መናገር አለብኝ። ምንም ማድረግ አልችልም። የመደም ቅመሞች እንዲ የኛ ስቃይ እኮ መቼም አያልቅም። እውነት አንዱን ስትይ አንዱን ስትይ አንዱን ስትይ እና ተቃጠለብኝ ብዬ ብነግራት ምን ትልኛላችሁ? እንደዛ ብዬ እነግራታለሁ። በቃ ምንም ማድረግ አልችልም። በቃ እና እባካችሁ በዚህ ከዋያ የምትጠቀሙ ልጆች በደንብ ተጠንቀቁ፣ በጣም ተጠንቀቁ። እኔ ጉድ እንደሆንኩኝ እናንተ ጉድ እንዳትሆኑ። እውነቴን ነው የምላችሁ። እዚህ ጋር የሚጠመዘዙ አለ። ተጠምዝዞ እስከ መጨረሻ እንኳን ቢደረግ የሆነ እንትን አለበት፣ የሆነ የሚጨምረው ነገር አለበት በራሱ ማለት ነው። እና ተጠንቀቁላችኋለሁ ውዶቼ። ዛሬ በጣም ጨንቆኛል፣ በጣም ጨንቆኛል። ግን እግዚአብሔር እስቲ ይርዳኝ። አመሰግናለሁ ውዶቼ። ሰላም ሁኑልኝ። ወዳችኋለሁ። እሺ የረሳሁት ነገር እባካችሁን ኮፒሊንግ አልኩኝ። ሰብስክራይብ እና ላይክ እንዳትረሱ እባካችሁ፣ እባካችሁ፣ እባካችሁ እህቶቼ፣ ውዶቼ፣ ማሮቼ፣ ቅመሞቼ ይህንን ቪዲዮ የምታዩት ሁሉ ኮፒሊንግ እና ምንድን ነው ኮፒሊንግ የሚመጣብኝ ያፈለ ሰብስክራይብ እና ላይክ እንዳይረሳ። እወዳችኋለሁ ፋሚሊዎቼ። ቻው 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 ቻው። ጉዴን እንግዲህ ነገ እነግራችኋለሁ። እሺ ምን እንዳለችኝ ነገ እነግራችኋለሁ። በተረፈ እስቲ ጉዴን ነገ እነግራችኋለሁ ምን